የሆነ ነገር ሲፈጠር የራስ ጉዳይ ብለው የሚሄዱ ሴቶች ናቸው ያሉት። እሷ ጋር ግን ያንን አላየሁም። ልክ ያልሆንክበት ቦታ ደግሞ ልክ አይደለህም ልልህ ግዴታ ነው። እቺ ልጅ እኔ በምን እንትኔ ነው እሷ ጋር ሄጄ አብረሽ ሁኚ ታገሺው እንዲህ ነው እንዳ ነው ሁሌ ማባበያ ምሰጣት? አንተ ለራስ ቆፍጠን ብለህ እንትን አትልም እንዴ? አንተ የማይሆን ቦታ ላይ ሲጠሩ አንተ ከነሱ ጋር ህይወት ጨርሻለሁ ብለሃል አይደል እንዴ? ከፍቅር ጋር የፍቅር ተዋት። በማይመለከታት ቦታ ተጥልቅ ያለች ሴት ናት። ከሩታን ጋር ቢሆን ህይወት ጨርሻለሁ ካል ከነሱ ጋር ድርሽ ምን ያስብልሃል? እዚች ጋር ከሄርሚ ጋር ህይወት ጀምረሃል አይደለ? ህይወት እስከ ጀመርክ ድረስ እሷን ይዘህ ለሚጠሩ ነገር ኢግኖር እያደረግ ለምን ህይወትህን መኖር አቃተህ? አንተ በየጊዜው እኔስ አንገቴ መድፋት አለብኝ? እንደዚህ ሆነ አብረሽ አንገቴን መድፋት የሆነ ነገር አንገቴን መድፋት አለብኝ? የለብኝም። ህይወትህን በቃ አዲስ ህይወት ጀምሬያለሁ ስትል እሺ በቃ ወንድሜ ተመችቶኛል በቃ ቀጥል ብዬ አልኩኝ። እንደገና ሌላ ነገር ደግሞ ሲመጣ ይቺ ልጅ እኔ ስህተት ነኝ እሺ ልቻል አንተ ትተሽኛል ምናምን ለምትለው እኔ አንተን ትቼ ካላቅም መተውም አልፈልግም። ለነሱ ወንድሞች ለሚያደርጉበት እንኳን ልቦና ይስጣቸው እያልኩኝ መልሻቸው አንድ አርጋቸው እያልኩኝ የምል ሴት ነኝ እንጂ አንተን መተው ፈልጌ አይደለም። ግን ስህተት ሲኖርብህ ደግሞ ልናገርህ ግዴታ ነው። ለምን እንዲያደረግሽ ማለትም የለብህም። ለምን ጥፋት ካጠፋ ጥፋተኛ ነህ ማለት ነው። ከዚህ በኋላ ራቂው አይሆንሽም ምናምን እያልሽ ነበር ቡዜ። ይሄ ያለውን እውነታ እኔ ጋር ያለውን እውነታ ታውቂዋለሽ። የተደበቀ ነገር የለም። ምን እንደተፈጠረ ታውቂያለሽ። የሁሉ ነገር እንደሆነ እያወቅሽ ለምንድን ነው በዚህ ልክ እሷን ተስፋ የምታስቆርጃት? አይ ከጎኔ አልሆነም ካልሽ ደግሞ እሷን ማግኘት አይጠበቅብሽም ነበረ። እሷ ተስፋ እንድትቆርጥ ማድረግ አይጠበቅብሽም ነበረ። እኔና እሷ መታረቅ ባለብን መልኩ እንታረቃለን፣ ማስተካከል ባለብን መልኩ እናስተካከላለን እንጂ ከዚህ በኋላ አይሆንሽም የራስሽን ህይወት ኑሪ ምናምን ነገር ብለሽ ለምን የእሷንስ ቅስሟን ልቧን ትሰብሪያታለሽ? አሁን ላይ እኔ ብቸኝነት እንዲሰማኝ ነው ያደረጋችሁኝ ሁላችሁ ማለት ነው። ቀጥታ እኔ ድሮም ብቻዬን ነኝ፣ ኖርማል ነው፣ ችግር የለውም። እዚህም ድረስ ስደርስ ከፈጣሪ ጋር እየታገልኩኝ ላይፍን ተረግጥ እያደረኩ ነው እዚህ የደረስኩት ማለት ነው። ስለዚህ እኔ አሁን ብዙ እኔ ምንም ልልሽ አልችልም። በቃ ለምን አሁን ላይ እኔ ሁላችሁም ብቻዬን ነው የተዋችሁ። ዴቭም ቢሆን ብቻዬን እንደሆነ ያደረገኝ አንቺም ብትሆኚ ኤፍሬምም ደግሞ ያው ኦልሬዲ ይታወቃል። ስለዚህ ነገሮችን በራሴ መንገድ ብቻዬን ሆኜ አስተካክለዋለሁ። እነሱም በፍርሃት እየደበቁት የባሰ ነገር ያደርጉ ምንድን ነው? ይቺ ልጅ እኔ ራስ ወዳድ ይመስልብኛል። ገባህ? እኔ ወንድሜ ነህ አንተ። ነገሮችን አንተም እኮ ልክ አይደለህም። ልክ ያልሆንክበት ቦታ ደግሞ ልክ አይደለህም ልልህ ግዴታ ነው። እቺ ልጅ እኔ በምን እንትኔ ነው እሷ ጋር ሄጄ አብረሽ ሁኚ ታገሺው እንዲህ ነው እንዳ ነው ሁሌ ማባበያ ምሰጣት? አንተ ለራስ ቆፍጠን ብለህ እንትን አትልም እንዴ? አንተ የማይሆን ቦታ ላይ ሲጠሩ አንተ ከነሱ ጋር ህይወት ጨርሻለሁ ብለሃል አይደል እንዴ? ከፍቅር ጋር የፍቅር ተዋት። በማይመለከታት ቦታ ተጥልቅ ያለች ሴት ናት። ከሩታን ጋር ቢሆን ህይወት ጨርሻለሁ ካል ከነሱ ጋር ድርሽ ምን ያስብልሃል? እዚች ጋር ከሄርሚ ጋር ህይወት ጀምረሃል አይደለ? ህይወት እስከ ጀመርክ ድረስ እሷን ይዘህ ለሚጠሩ ነገር ኢግኖር እያደረግ ለምን ህይወትህን መኖር አቃተህ? አንተ በየጊዜው እኔስ አንገቴ መድፋት አለብኝ? እንደዚህ ሆነ አብረሽ አንገቴን መድፋት የሆነ ነገር አንገቴን መድፋት አለብኝ? የለብኝም። ህይወትህን በቃ አዲስ ህይወት ጀምሬያለሁ ስትል እሺ በቃ ወንድሜ ተመችቶኛል በቃ ቀጥል ብዬ አልኩኝ። እንደገና ሌላ ነገር ደግሞ ሲመጣ ይቺ ልጅ እኔ ስህተት ነኝ እሺ ልቻል አንተ ትተሽኛል ምናምን ለምትለው እኔ አንተን ትቼ ካላቅም መተውም አልፈልግም። ለነሱ ወንድሞች ለሚያደርጉበት እንኳን ልቦና ይስጣቸው እያልኩኝ መልሻቸው አንድ አርጋቸው እያልኩኝ የምል ሴት ነኝ እንጂ አንተን መተው ፈልጌ አይደለም። ግን ስህተት ሲኖርብህ ደግሞ ልናገርህ ግዴታ ነው። ለምን እንዲያደረግሽ ማለትም የለብህም። ለምን ጥፋት ካጠፋ ጥፋተኛ ነህ ማለት ነው። ጥፋትህ ምንድን ነው? የተሰራብህ ነገር ልክ እንዳልሆነ ከሰማው ቪዲዮ ካየኸው በደንብ ይገባሃል። ምክንያቱም እች ልጅ ልክ እንዳልሰሩ ተናግሬያለሁ። አንተ አውቀ ፈልገኸው ይሄንን ነገር እንዳልሆንክም ተናግሬያለሁ። ይሄንን የሚያሳውቅ ማንኛውም አይን ያለው ሰው አይቶ የሚፈርደው ጉዳይ ነው። ተገደህ እንጂ ፈልገህ እንዳልሆነ ማለት ነው። ግን አንተ የሆነ ነገር በሆንክ ቁጥር ሁሉ ተሰቃይ። እሺ ሚስት አግብታት ቢሆን እናቴ ዋጋ ክፈይ፣ እንደዚህ ነው ነገ ያልፋል ባልሽን መልሽ እንደዚህ ልል እችላለሁ። እች ልጅ ከጎኔ ሰው አለ ባለች ሰዓት ላይ እንዲህ የሆነች በየጊዜው ሰላም አይሰጡህም። ከዚህ ሀገር ወይ ሽሹ እንጂ ሁለታችሁ አብራችሁ እስከሆናችሁ ድረስ እዚህ ማንም ሰው ሰላም አይሰጣችሁ ብዬ ነግሬሃለሁ።
ገብቶሃል አይደለ? አሁን ላስተካከል እንጂ እኔ ማድረገውን እሱ አውቃለሁ። በቃ እሱን እኮ ነው የምልህ። ግን ደግሞ ቢያንስ እሷን ተስፋ ከምታስቆርጫት እኔ በቃ ነገሮችን እንትን ማለት ትቼ ነበር። አሁን እሷ በዚህ ሰዓት ማንንም ሰው እንትን ማለት አትፈልግም፣ እኔንም ማግኘት አትፈልግም ምናምን ለምን ነገሮች እስኪረጋገጥ ድረስ ማለት ነው። ሲቀጥል ፍቅር ሄርሜላ ነው፣ ፍቅር ሩታ፣ እንደገና ደግሞ ፈረንጁ አንድ ላይ ኤፍሬም አንድ ላይ ሆነው የቀመሙት ነገር እንደሆነ ግልጽ ነው። ሁሉም ነገር እዚህ ጋር ሁሉም ሰው እያስመሰለ ነው ያለው፣ ሩታም ብትሆን። ስለዚህ የሁላቸውም እጅ አለበት። ነገ ከኔ ጊዜ ሁሉም ነገር ግልጽ መሆኑ አይቀርም። ግን ደግሞ እስከዛ ድረስ ቢያንስ ሄርሜላ ተስፋ እንዳትቆርጥና ከጎኔ እንድትሆን ማድረግ ትቼ ነበረ። ዴቭም እንደዛው በቃ ከእሷ ጋር ሆነ። ጭራሽ ትላንትና ደውሎ ሩታን ነው እስከዛሬ ድረስ የተሰቃየችውን ስቃይ ነው ሄርሜላ የተሰቃየችው ምናምን ነገር አለኝ ማለት ነው ዴቭ ትላንት ደውሎ። እና የስም ማለቱ ተገቢ ነው ወይ? ቢያንስ ያለውን እውነታ እንኳን እያወቃችሁ ከኔ ጎን ለመሆን ለምን አትጥሩም እንዴ? በደስታዬ ሰዓት ብቻ አይደለም ሰው እንዲኖር አጠገቤ የምፈልገው እኮ። በወደኩኝም ሰዓት፣ ባዘንኩኝም ሰዓት፣ በከፋኝም ሰዓት ሁሉም ሰው ከጎኔ እንዲሆን እፈልጋለሁ። ስለዚህ በቦታ ልክ ነህ። እነሱ አሁን የተቻለኝን ለማድረግ ሶስታችሁንም አንድ ለማድረግ የተቻለኝን እየጣርኩ ነው። እነሱ ደግሞ ዝም ብለው ባልገባቸው ነገር ነው ዝም ብለው እንትን እየሆኑ ያሉት ማለት ነው። ይሄ ነገር ግን ተረዱት፣ እንዲያርጉት። የሆነ ቀን በጣም ፍጭት ነው የተፈጠረው። ገባ? ከቪዲዮ በስተጀርባ እራሱ በጣም ብዙ ነገር ነበር ስንባባል የነበረው። እነሱ አልገባቸውም። የሆነ ለመፈረጅ ዝም ብለው ሁኔታውን ሳያገናዝቡ ለመፈረጅ የተዘጋጁ ነው የሚመስለው ሁኔታቸው ማለት ነው። እና ያንን ነገር ደግሞ እንዴት እናስተካክለው ብዬ ስላቸው እነሱ ጥፋትን ከመረጡ ምን እላቸዋለሁ? እኔ ግን እነሱን አይደለም አሁን ይኸውልህ፣ እኔ በጣም የሚጨንቀኝና ግራም የሚያጋባኝ ነገር ቢኖር የእነሱ ጉዳይ ምንም በሉ ምንም የሆነ ሰዓት ላይ የሆነ ነገር መሆናቸው አይቀርም። እነሱን ይዘው መጠቀም የሚያደርጓቸው ሰዎች ራሱ ሞኞች ናቸው። ገባህ? በእህትና በወንድሞች መካከል መግባት ራሱ ትልቅ እንትን ነው። እኔ እሱን ሳይሆን አንተ ህይወትህን ትክክለኛ ህይወትህን እንድትኖር ነው የምፈልገው። ገባ? እኔ ሀዘንህንም ሆነ ጭንቀትህን ማየት አልፈልግም። ግን ደግሞ የማይገኝ ስፍራ ላይ አትገኝ። ይሄ ነገር ደግሞ ጥሩ አይደለም። ገባ? ለምታፈቅርህም ልጅ ብትሆን ዋጋ ያስከፍላታል። ሁሌም እሷ አሁን ነገሮችን በአንተ በኩል በመጣው ሰዓት ላይ እየተጋፈጠች መኖር እኮ ከባድ ነው። እሷ እንዲያውም በቃ ከእሱ ጋራ ህይወት ማብቃት አለበት ስትለኝ ነበር። ሌላ ህይወት ካልጀመርኩኝ እሱን መርሳት አልችልም ስትለኝ ነበር። የፍቅርን እኔ ፍቅር እንዲህ ነው እንዴ ያልኩበት ደረጃ የደረስኩት በእሷ ነው እውነት ለመናገር። ምክንያቱም ያ ሁሉ ነገር ውርጅብኝ እየወረደባት ስንት ነገር ነው የምትባለው ይቺ ልጅ። ሁሉም ነገር ተቋቁማ ፍቅርህን ብቻ መፈለጓ ይሄ ትልቅነቷን ነው የሚያሳየው። ገባ? ምክንያቱም ዛሬ ላይ እኮ የዛሬ ሴቶች እስቲ አስባቸው፣ አጠገብህ እኮ የሆነ ነገር ሲፈጠር የራስህ ጉዳይ ብለው የሚሄዱ ሴቶች ናቸው ያሉት። እሷ ጋር ግን ያንን አላየሁም። ያንን ስላላየሁ ነው ብዙ ጊዜ ነገሮችን ስደግፋት የነበረው ማለት ነው። እና የራሷ ህይወት ደግሞ እኔ በራሷ በፈለገችው ህይወት ደግሞ እኔ እንዲህ ነው ስላት አይደለም የወንድሜ ካልሆንሽ ብዬ ስል ጥሩ ነው ለእኔ ልክ ነው አግባብስ ነው። አንተ ምን ለምን እንደዛ አልሻት ማለት ልክ ነው አይደል እንዴ? እንደዚህ እየሆንኩኝ ያለሁት እኔ ወደጄ አይደለም እኮ ይህንን ነገር ለምን ማሰብ ከበደች? እኔ ማሰብ ከብዶኝ አይደለም። እኔማ ተረዳውክ እኮ። እኔ የፈለገ ቢሆን በምኗ ነው መጎዳት ያለባት? አንተ ቆፍጠን ብለህ ህይወትህ ለምን መኖር አቃተክ? ምን ማናቸውንም ከነ ማግኘት አልፈልግም። እናንተ ብትጠሩኝም አልፈልግም። እሺ ሩታ ልጅ ያገናኛታል ልበል። ከዛች ጋር ግን ምን ያገናኛችኋል? መቀጣጠር እንደገና ደግሞ የሆነ ፕሮግራም ላይም ይሁን በቃ ፕሮግራም ላይ ታገኘህ አይደለም? ከዛ በኋላ ግን ከእሷ ጋር ምንም ወሬ ምንም አያስፈልግም። ምክንያቱም ከዚህ በፊት አይተዋል። በቅርቡ ነው ስትሳለቅብህ የነበረው። አውቄ ነው ከሩታ ጋር ነው ብላ ስትሳለቅብህ የነበረው በቅርቡ ነው። ለምን አትማርም? ለምን የዋህ ትሆናለህ? ተረዳሽኝም እኮ ወደጄ እኮ አይደለም። እዛ ፕሮግራም ላይ ብዙ ሰው ተሰብስቦ ነበር። እኔም እዛ ቦታ ላይ ተገኝቼ ነበር። የተበላ እየተጠጣ ነበረ። በቃ የሆነ ሰዓት ላይ ግን ምን እንደተፈጠረ አላውቅም። ምንም ነገር እንደሆንኩኝ አላውቅም። ሲቀጥል ደግሞ ፈልጌው አይደለም እንደዚህ አይነት ነገር ውስጥ እየገባሁኝ ያለሁት ማለት ነው። እና ኦልሬዲ እነሱ ስላለቀቁኝ እነሱ እየተከታተሉኝ ስለሆነ እነሱ እኔን ስለፈለጉኝ ነው እንጂ እኔ እነሱን ፈልጌያቸው ሄጄም እነሱ ጋር የሆነ ነገር ለማድረግም ፈልጌም አላውቅም እስከዛሬም ድረስ ማለት ነው። እና እኔ ኢቭን ልዑልን ራሱ ካገኘሁት በጣም ቆየ እና ልጅሽንም ራሱ አለማግኘት ትልቅ ተጽዕኖ አለው። እና ለምን በቃ የእነሱን ፍራቻ ነገሮችን እንትን ላለማለት ብዬ ከልጄም ጋር ከተገናኘሁኝ በጣም ቆየ። እና አንዳንዴ ትንሽ ይከፋል። በቃ እኔ በጣም ነው እየተሰማኝ ያለው፣ በጣም ነው እየደበረኝ ያለው።
ብቻኝ ሲሰማኝ ነው ያለው። አንዳንድ ጊዜ ደግሞ እንዴት ነው ወደሽ እንደዚህ አይነት ስሜቶች አይሰማሽም? እና አሁን በዚህ ሰሞን ከተፈጠሩት ነገሮች አንጻር በቃ ሁሉም ሰው ከጎኔ ሲርቅ በቃ በጣም ነው ተስፋ በነገሮች የቆረጥኩት ማለት ነው። እና ብዙ ምን እንደመለስ እኔ አላውቅም። ብቻ ፈጣሪ የወጡ ነገሮችን እኮ ተካከል ድረስ እኔ አሁን ከዚህ በላይ መናገር ማውራትም ራሱ በጣም እየተረጨኝ ነው ያለው። እና ልክ ነህ፣ ይሰለቻል። ግን አሁን እኔ የምልህ ነገር ሰምተኸኛል? ይችን ልጅ የሆነ ነገር አንድ በላት ነው የምልህ። አንድ በላት፣ አትፍራ ነው የምልህ። ብዙዎች እየፈሩ ስንት ቤታቸው ፈረሰ። የሆነ ነገር እንደዚህ ይሁንባቸው እያልኩ ነበረ አንተ ከመምጣት በፊት። ብዙ ነገሮቻቸው እንደዚህ ነው፣ እንደዚህ እናረግባቸዋለን፣ ይሄ ካላቀረጋቸው ይሄ ይፈጠራል እያሉ ስንት ነገራቸውን አጡ። ንብረታቸው፣ ባለቤታቸው፣ ስንት ነገር ያጡ ሰዎች ብዙ ናቸው። ይሄ ነገር በዚህ ትልቅ እንትን ነው፣ ትክክል አይደለም። እውነቱን በማድረግ ትክክለኛውን ነገር በማድረግ መጋፈጥ ነው የተሻለ የሚሆነው እንጂ ነገሮችን በመፍራት አሁን አንተ እኮ እሷን ፈርታት ሌላ ነገር እያደረክ ነው። ገብቷል? አስገድደክ እንዲበል ስትል ሰምቻለሁ። ይሄ ማለት ምን እንደሆነ ታውቃለህ? የሆነን ፋይል ይዛብህ የእሷ የፈለገችውን ነገር የማሰራት አሻንጉሊቷ ልትሆን ነው ማለት ነው። ይሄ ነገር ደግሞ ከሚሆን እስቲ ይሄ ነገር እኮ እሷም ያስጠይቃታል። ልጅ ወልዳለች አይደለም? ልጇን ትታ እስር ቤት መግባት የምትፈልግ አይመስለኝም። ይሄን ነገር ስትከሳት እኮ እሷንም ጭምር አይደለም አንተ ብቻ አይደለም የምትጎዳው፣ እሷም ጭምር ናት የምትጎዳው። ይሄንን ነገር በደንብ ካገናዘበች ህሊና ካላት ያኔ ትነቃለች። አሁን ግን በዚህ ሁኔታ እያስፈራራች ልትነቃ አትችልም። ገባህ አይደል? ግን በኮንፊደንስ ነው ነገሮችን እስኪ አድርግ እያለች ያለች። ይሄ ደግሞ የሆነ ምክንያት ይዛለች ወይ የሆነ ከኔ ቀርማ የሄደችው ነገር አለ ብዬ አስባለሁ። ለዛ ነው ወዲያውም ወደ ከስ ያለበት ምክንያት ማለት ነው። እና በኮንፊደንስ በዚህ ልክ ምትናገር ልብህን ስላወቀች ነው። ምንም ይዛ አይደለም። እኔ ልንገርህ፣ ልብህ የዋህነት አለች እኮ። አንተ እኮ የዋህ ነህ፣ በግ ነህ ማለት ይሄ ምን ማለት ነው? አብርሽ የዋህነትን ጥግ ድረስ አውቃለች ይቺ ልጅ። ስለዚህ ምንም ባደርግ ምንም አያደርገኝም ነው ውስጧ ያለው። ገባህ አይደል? ስለዚህ ምንም እንደምታደርግ ደግሞ አሳያት ነው የምልህ። ምንም ነገር አሁን በኮንፊደንስ ስላወራች የሆነ ነገር ይዛብም የሆነ ነገር ተማምና ምናምን አይደለም። ይሄ ሴራ ነው እያልኩ ያለሁት። ሊገባህ ይገባል። ሴራ ነው እየተደረገብህ ያለው። ንቃ። በቃ ቀጥታ ማድረግ ያለብህን ነገር በቀጥታ አድርግ። ከዛ በኋላ እስቲ የሆነ ነገር አድርገህ ይሄ አንቺ ስላልሽኝ ነው ይሄ ደረሰብኝ በለኝ እስቲ። በቃ ቀጥታ አድርገው ይሄንን። ገባህ አይደል? ምክንያቱም እንደዚህ አይነት ሰዎች፣ ተንኮለኛ ሰዎች ስራቸው ይሄ ስለሆነ ነው። ህይወትን አንተ እያልኩ ነበር ነው የምልህ፣ ብቻህን ማስቀረት ነው ፍላጎቷ። በዚህም አለ በዛም አለ እንደዚህም ማለች ምንም ከአንተ ዙሪያ ያሉ ሰዎችን ጠቅላላ ከአንተ አርቃ ብቻህን እንድትቀር ነው። ያ ደግሞ መቼም እንዳይሆን አትፍቀድላት ነው የምልህ። መቼም እንደማይሆን አሳያት ነው የምልህ። ገብቶሃል አይደል? እንጂ የሆነ በፍርሃት የሆነ ነገር በመሆን እንደዚህ በመሆን መፍትሄ የለም። ሄርሜላን በተመለከተ ደግሞ ትክክለኛ መንገድ ፍቅር አለው ውስጧ፣ ጥልቅ የሆነ ፍቅር ነው ያለው። ገባ? ማንም ምንም ስላላት አይደለም የምትሆነው፣ ልቧ ነው እንትን የሚላት። እስከ ዛሬ ድረስ ወንድሟ እንኳን ይሄ ልጅ አይሆንሽም ብሎ ስንት ነገር ሲላት እንኳን ማቆም ትችል ነበር። ግን ጥልቅ ፍቅር ስላላት ነው ማቆም ያልቻለችው ከአንተ ጋራ። ስለዚህ አንተ ትክክለኛ ወንድ ሆነ እሷን ብቻ ብለህ እስቲ በቃ ከእንግዲህ በልና ሁሉ ነገር እርግፍ አድርገህ ትተህ እስቲ እሷን ቅረባት። እርግጠኛ ነኝ እንደምትመለስ። ታረቀ ሁኔታ ላይ እያለ እንዴት ነው እሷንስ መመለሱን እንደዛ ማለቱን እንዴት ታስበዋለች? ማንኛውም ሴት እኮ የሆነ የተወነባበደ ውስጥ መገኘትን ወይ መቆየትን አትፈልግም። እኔ የእሷ እንዲያውም በጣም ነው የሚገርመኝ። እንደዚህ አሁን ሳታገባ እንደዚህ ጭቅጭቅ ንትርክ እንዲህ ያለበት ውጪ ውረጂ ተፈለጪ እየተባለች ችላ መኖሯ በራሱ ለእኔ ድንቅ ነው እስከ ዛሬ ድረስ ማለት ነው። ምክንያቱም በዛሬ ጊዜ እንደዛ የሚያደርግ ሴት የለም። ሁሉም ከተመቻት ትቀጥላለች፣ ካልተመቻ የራሱ ጉዳይ ብላ የምትሄድ ሴት ናት ያለችው። ያንን ነገር ንቃ ነው እቺ ሴት አደባ ሲዛት ነው የምልህ። እኔ ዝም ብዬ አልፌ ብሄድ አይሆንም። ከአንተ ነው መጀመር ያለበት። ከዛ ለፕሮሰሱ ደግሞ ለእኔ ተውልኝ። አትፍራ። ላስብበት ነገሮችን እንዴት ማድረግ እንዳለብኝ ያለው ነገር የደረስኩበትን ነገር ደውዬ አሳውቅሻለሁ፣ አወራሻለሁ። በቃ ደውልልኝ። መልካም ጊዜ። ቻው በቃ